ቆንጆ ነኝ። ህይወት የተቃና ነው። ተመችቶኛል። ገራሚ ህይወት አለኝ። ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? በዛሬው ቪዲዮአችን በ50 ሴቶች ምርጫ መሰረት 40 የሀገራችን አማላይ ወይንም መልከ-መልካም ወንድ ቲክቶከሮች ተካተዋል። እንደሚታወቀው በቲክቶኩ መንደር በርካታ መልከ-መልካም ወንዶች እንዳሉ ቢታወቅም በምርጫው የተካተቱ ከ100,000 በላይ ተከታይ ያላቸው ቲክቶከሮች ብቻ ሲሆኑ ቦዲ ቢልደሮች ወይንም ኮንቴንታቸውን የሰውነት ግንባታ ላይ ያተኮሩ ቲክቶከሮች አልተካተቱም። በምርጫው ከፍተኛ ድምጽ በማግኘት ከሰሞኑ መነጋገሪያ አብርሃም ዘራይ ወይንም አንድ ብር እስከ ተወዳጁ ቲክቶከር ነቢል እንዲሁም ከጆን ዳንኤል እስከ አወዛጋቢ አዶናይ በርካቶች ተካተዋል። በተጨማሪ በዚህ 50 ሴቶች ምርጫ በርካታ ያልተጠበቁ ቲክቶከሮችም ተካተዋል። ውድ ቤተሰቦቻችን እናንተም በእናንተ እይታ መልከ-መልካም የምትሏቸውን 3 ቲክቶከሮች ኮሜንት ላይ ጻፉልን እያልን ከ10ኛ እስከ 1ኛ በቅደም ተከተል የምንነግራችሁ ይሆናል። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ዝርዝሩ እናልፋለን። 10ኛ አቤል ወይንም በቲክቶክ መጠሪያው ላይፍ ኦፍ አቤል የቲክቶኩን ዓለም ከተቀላቀለ ከ5 ዓመታት በላይ ያስቆጠረውና በአሁን ሰዓትም ከ550,000 በላይ ተከታዮችን ማፍራት የቻለው አቤል በዝርዝራችን 10ኛ ላይ ተቀምጧል። አቤል ቲክቶክ ሲጀምርና አሁን ያለው የአቤል ገጽታ በእጅጉ የተለየ ሲሆን አቤል ከየት እንደመጣ በማይታወቅ ሲሳይ በድንገት ተነስቶ በርካታ ሀገራት እየጎበኘና ቅንጡ የሚባል ህይወትን እየኖረ ቪዲዮ መልቀቅ መጀመሩ ለብዙዎች እንቆቅልሽ የሆነ ነገር ነው። ምናልባትም በአቤል ልክ በድንገት በአጭር ጊዜ ውስጥ ህይወቱን የቀየረ ቲክቶከር አለ ብሎ መናገር ያዳግታል። በምርጫው ላይ የተሳተፉ ሴቶችም የበፊቱን ሳይሆን የአሁኑን ያማረ ገጽታውን አይተው በሚመስል መልኩ በሰጡት ድምጽ 10ኛ ደረጃ ላይ ሊቀመጥ ችሏል። አሁን ቲክቶክ ላይ የካፕል ኮንቴንቶችን ማየት የተለመደ ቢሆንም ሳም እና ሊሃ ግን ቀዳሚዎቹ ማል የሚጠቀሱ ናቸው። እነዚህ ለረጅም ዓመታት አብረው የቆዩት ጥንዶቹ አሁን ላይ ለወግ ማዕረግ በመብቃት ልጅም ሊያፈሩ ችለዋል። በምርጫው ላይ የተሳተፉ 50 ሴቶች ምን አስበው የሰውን ባል እንደመረጡ ባይታወቅም ሳም ግን በርካታ ነጥቦችን በመሰብሰብ 9ኛ አማላይ ወንድ ቲክቶከር በመባል በዝርዝራችን ተካቷል። ባለትዳርን መምረጣቸው ተገቢ ነው ብላችሁ ታስባላችሁ? መልሱን ለእናንተ ትተናል። ዮሐንስ ዳንኤል ወይንም ጆን ዳንኤል አሁን ላይ ለበርካታ ወራት በእስር ላይ ቢገኝም ከዚህም በፊት ግን በቲክቶኩ መንደር በተለይም በላይቭ ጌም ኢትዮጵያ ውስጥ የሚስተካከለው አልነበረም። ከቲክቶኩ ባሻገር ሳቄ ኩርፊያዬ፣ አንቺን ካለ እና አይችልም በተሰኙ ነጠና ዘፈኖቹም ይታወቃል። ጆን ዳንኤል ከሌላኛዋ ዝነኛ ቲክቶከር ጃኒ ጋር ድብቅ የፍቅር ግንኙነት እንደነበረው የሚታወቅ ሲሆን የምትመለከቷቸው እየተሳሳሙ የወጡ ቪዲዮዎችም መነጋገሪያ ሆኖ ነበር። በተጨማሪም ጆን ዳንኤል ናዮ ከተባለች ቲክቶከርም በቅርቡ ወንድ ልጅ በመውለድ የልጅ አባት ሊሆንም ችሏል። በምርጫው ላይ የተሳተፉ ሴቶች ጆን ዳንኤል ያለው ከፍ ያለ የራስ መተማመን አማላይነቱን እንደጨመረለት ነግረውናል። መልከ-መልካምም የሚባል ወጣት ነው በማለት በምርጫቸው 8ኛ ላይ አስቀምጠውታል። አብርሃም ወይንም በቲክቶክ መጠሪያው አብሬሎ ኦፊሻል አብሬሎ በሚባል የቲክቶክ አካውንቱ ከ780,000 በላይ የቲክቶክ ተከታዮችን ያፈራው ወጣቱ አብርሃም ሌላኛው መልከ-መልካም ወንድ ተብሎ በመመረጥ በዝርዝራችን የተካተተ ቲክቶከር ነው። ከተለያዩ ሴቶች ጋር ባለው ግንኙነት በተለይም በአንድ ወቅት ከዋንትያ ጋር በጀመሩት ፍቅር ነው ወይስ ድራማ በሚል አነጋጋሪ ግንኙነቱ ዝናውን ከፍ አድርጎለት ነበር። ከዚህ ቀደም ጸጉሩን እንደ ሴት አሳድጎ በማሰሩ ከብዙዎች ዘንድ ወንዱን ተብሎ በቀረበበት ትችት ጸጉሩን በመቆረጥ ምክራቸውን ተግባራዊ አድርጓል። ከ50 ሴቶች በተሰበሰበ ድምጽ 7ኛ ላይ ሊቀመጥ ችሏል። በአስገራሚ ሁኔታ ቲክቶከሩ እንዲሁም ድምፃዊ ጆሲ 6ኛ ከፍተኛ ድምጽ ያገኘ መልከ-መልካም ሊሆን በቅቷል። ከቲክቶኩ በተጨማሪ አትጥፊ፣ ድክምክም በተባሉና ሌሎች ዩቲዩብ ላይ ከፍተኛ እይታ ባላቸው የሙዚቃ ቪዲዮዎቹም ይታወቃል። እንዲሁም ከሌላኛው ቲክቶከር ናሆም ፎንቲ ጋር በመሆን የለቀቁት በነገራችን ላይ የተሰኘ ሙዚቃ ከፍተኛ ተቀባይነትን ያስገኘለት ስራም ነበር። ጨዋታ አዋቂነቱ አማላይ ብለው እንዲመርጡት እንዳደረጋቸው በምርጫው ላይ የተሳተፉ ሴቶች ነግረውናል። 5 አዶናይ በቅርቡ ኑሮውን ካደረገበት ባህር ማዶ ወደ ሀገር ውስጥ በመመለስና የተለያዩ ፖድካስቶች ላይ በመቅረብ በሚናገራቸው ነገሮች ከፍተኛ ትችትን በማስተናገድ ላይ የሚገኘው አዶናይ በዝርዝራችን 5ኛ ላይ ተቀምጧል። አዶናይ በበርካታ ወንዶች ዘንድ የማይወደድ ሲሆን ቁጥራቸውም ከፍ ያሉ ሴቶች ግን እንደሚወዱት ሲናገሩ ይደመጣል። በዚህ ምርጫ ላይ በተሳተፉ ሴቶች 5ኛ ከፍተኛ ድምጽ ያገኘ ቲክቶከር ሊሆንም ችሏል። ስፖርት ማዘውተሩም አማላይነቱን ከፍ እንዳደረገው የሚጠቅሱም ሴቶች አሉ። በሌላ በኩል ደግሞ ስብዕናውን እና የሚናገረውን ነገር ሳይሆን
ሳይሆን እኛ የመረጥነው የሚታየውን ውጫዊ ውበቱን ነው በማለት በምርጫው የተሳተፉ ሴቶች አክለዋል። ቆንጆ ነኝ፣ ህይወት የተቃና ነው፣ ተመችቶኛል፣ ገራሚ ህይወት አለኝ ስትሉ ማለት ነው ሰሪያቢያችሁ ብዙ። 4 ኢሳም ኢክራም ከተባለች እንስት ጋር በሚሰራቸው አስቂኝ ይዘት ባላቸው አጫጭር የቲክቶክ ቪዲዮዎች ተወዳጅነትን ያገኘው ኢሳም አራተኛው አማላይ ተብሎ በዝርዝራችን ተካቷል። ከ1 ሚሊዮን በላይ የቲክቶክ ተከታይ ማፍራት የቻለው ኢሳምም በበርካታ ሴቶች ከሚወደዱ ቲክቶከሮች አንዱ ነው። በሚለቃቸው ቪዲዮዎች ኮሜንት ላይ በሚጎርፍለት የእንስቶች የአድናቆት መልእክት የተጨናነቁ ናቸው። ውድ ቤተሰቦቻችን እስካሁን በዝርዝሩ የማትስማሙበት ደረጃ እንዲሁም መካተት ኖሮበት ያልተካተተ ቲክቶከር ካለ ኮሜንት ላይ ጻፉልን እያለን በዝርዝራችን ከፍተኛ ድምጽ ወዳገኙ 3 አማላይ ቲክቶከሮች እንወሰዳችሁ። አብርሃም ዘራይ 1 ብር ቲክቶክ ሲጀምር ማስክ አድርጎና በድሮ የ1 ብር የገንዘብ ኖት ማንነቱን በመሸፈን ነበር። ነገር ግን ለአንድ ማስታወቂያ በርካታ ገንዘቦች ተከፍሎት ማንነቱን ከገለጠ በኋላ በርካታ ሴቶች በውበቱ ተማርከው የተለያዩ አስተያየቶችን ሲሰጡ ነበር። 1 ብርን ካየሽ በኋላ ቆንጆ ናችሁ ያልኳችሁ ወንዶች ሁሉ ይቅር በሉ አሞኝ ነበር ካለችው 1 ብር ጌታ በልቤ አክብዶሃል እስካለችው ብዙ ተብሏል። ወንዶችም ቢሆኑ ሴቶች ለመጀመሪያ ጊዜ 1 ብር ወደዱ ሲሉ ተሳልቀው ነበር። እኛም ከ50 ሴቶች በሰበሰብነው ድምጽ ሶስተኛ በርካታ ነጥብ ያገኘ ቲክቶከር ሊሆን በቅቷል። ሁለት ነቢል ኑር በሚል ቲክቶኩ ከ650 ሺህ በላይ ተከታዮች ያሉት ነቢል ለመጀመሪያ ጊዜ ጎረቤታሞቹ በተባለውና በኢቢኤስ ቴሌቪዥን ይተላለፍ በነበረው ሲትኮም ላይ ከ12 ዓመታት በፊት በስክሪን ስንመለከተው ይህን ይመስል ነበር። ከዚህም በኋላ ከጓደኞቹ ላይፍ ኦፍ አቤል እና መቅዲ ጋር በመሆን ወደ ቲክቶኩ ብቅ ያለው ነቢል በበርካቶች ዘንድ ተወዳጅነትን ሊያገኝ ችሎም ነበር። ከዚህ በተጨማሪ በመሃል ጂም የጀመረው ነቢል አማላይነቱን 1 ደረጃ ከፍ እንዳደረገለት ይነገርለታል። እኛም በሰበሰብነው ድምጽ 2ኛ ደረጃ ላይ ሊቀመጥ ችሏል። አንድ ኤርሚ ኤችዲ በአማላይ ተክለቁመናውና በበርካታ እንስቶች ዘንድ በሚወደደው በተለምዶ ኢትዮጵያዊ የቆዳ ቀለም የሚባል አይነት ጠየም ያለ የቆዳ ቀለም ያለው ኤርሚያስ አበበ ወይንም ኤርሚ ኤችዲ በሰበሰብነው ድምጽ 1ኛ ላይ ተቀምጧል። ይህ ከ550 ሺህ በላይ ተከታዮችን ማፍራት የቻለው ቲክቶከር ከአማላይ ቁመናው በተጨማሪ በተረጋጋ ባህሪውና ለሃይማኖቱ ባለው ነገርም ይወደዳል። ውድ ቤተሰቦቻችን ውበት እንደ ተመልካቹ ነውና የእናንተ ምርጫ ከ50ዎቹ ሴቶች ምርጫ የተለየ ከሆነ ምርጫችሁን ኮሜንት ላይ አጋሩ። በቀጣይም በተለያዩ ቪዲዮዎች ወደ እናንተ መድረሳችንን ስለምንቀጥል ሰብስክራይብ አድርጉን። በቀጣይ እስክንገናኝ ሰላም ቆዩ።